ሰላም ውድ ኢቫን ቤተሰቦች በሙሉ ዛሬ ደግሞ እንደሚታወቀው እንግዲህ የቢትመን ኳሊቲ ቴስትን ጀምረናል። እንግዲህ ከዚህ በፊት እንደነበረው እንደምታስታውሱት የአስፋልት ሚክስ ዲዛይንን ለመስራት አንዱ ከስቴፖች ውስጥ ከዘረዘርናቸው ውስጥ ወደኋላ መለስ ብላችሁ ብታዩት ሳምፕል ፕሪፓሬሽን ነው። ምክንያቱም መጀመሪያ አግሪጌት ሳምፕል መደረግ አለበት ብያቸዋለሁ። ከዛ ኤቫሉዌሽን ኦፍ ኮርስ አግሪጌት፣ ከዛ በኋላ ኤቫሉዌሽን ኦፍ ቢትመን እያልን የመጣ ነው። ስለዚህ አግሪጌቱን ኦልሞስት ጨርሰናል። ሳምፕል ፕሪፔር አድርገን ጨርሰናል። ስለዚህ እንዴት አድርገን ደግሞ ቢትመንን በምን አይነት መንገድ ኳሊቲ ቴስቱን ካረጋገጥን በኋላ ደግሞ ሌላ ፈርዘር ወደ ሆነው ስቴፕ መሄድ እንችላለን የሚለውን ነገር ለማየት እንሞክራለን። እንግዲህ በዚህ በቢትመን ኳሊቲ ቴስት ውስጥ ከምናየው ውስጥ አንዱ ምንድን ነው? ፔኔትሬሽን ቴስት፣ ደክቲሊቲ፣ ሶፍትኒንግ ፖይንት፣ ዴንሲቲ ኦፍ ቢትመን ቴስት፣ ቪስኮሲቲ፣ ስትሪፒንግ ኤንድ ሶሉቢሊቲ ነው። እነዚህ ለምሳሌ ያልኳቸው እንጂ ፈርዘር ሌሎች አሉ። እነሱንም በሂደት እያየን እንሄዳለን። እንግዲህ ፓተርናችንን አልለቀቅንም። ወደ ሌላ ለመሻገር የግዴታ መቋጨት መቻል ይኖርብናል። ይህን ልክ ካለቀለን በኋላ ሌላ ፈርዘር የሆኑ ነገሮች በጣም ብዙ ልታውቋቸው የሚገቡ ነገሮችን ለማየት እንሞክራለን። በዚህ ቪዲዮ እንግዲህ በዚህ ዩቲዩብ ውስጥ በጣም ተጠቃሚ እንደምትሆኑ እርግጠኛ ነኝ። ሙሉ የማቴሪያል ባለሙያ ቪዲዮውን በማየት ብቻ የምትሆኑበት ይኖራል። ቀጣይ ልክ ይህንን ኳሊቲ ቴስት ስጨርስ እንዴት አድርገን እያንዳንዱ ኢንዲቪዥዋል አግሪጌት እናዘጋጃለን፣ እንዴት አድርገን እንመዝናለን፣ እንዴት ወደ ሚክስቸርነት ይቀየራል የሚለውን ነገር በቪዲዮ በደንብ እየሰራን ቪዲዮ እያየን እንሄዳለን። ግን ኦልሬዲ ፓተርናችንን እንዳንለቅ ስላልፈለግኩ ነው። ስለዚህ ቢትመን እንደጨረስን ቀጣይ ስቴፖች ይኖሩናል። ሙሉ በሙሉ ከዚህ ሀሳብ እንወጣና በሌላ ሀሳብ ውስጥ እናወራለን። እንግዲህ ፔኔትሬሽን ቴስት የምንለው አስተምዲ 5ን ሪፈር አድርጌ ነው እየሰራው ያለሁት። ኢኤን ወይም ደግሞ ኢሮፒያን ኖርም 1426ን ሪፈር ብታደርጉ በተመሳሳይ ሁኔታ እነዚህን ቴስቶች ዲቴይል ዲስክሪፕሽን ያወራቸዋል። እንግዲህ በዚህ ቴስት ውስጥ ምን ዓላማ አለው፣ ለምንስ እንሰራለን የሚለውን ነገር ደግሞ መረዳት አንድ ራሱን የቻለ ነገር ይኖራል። እንግዲህ እንደምታውቁት ብዙ ጊዜ ቢትመን ላይ ወይም በርሜል የቢትመን በርሜል ላይ 67-85% እንዲህ እያለ ፈርዘር ብዙ ዲስክሪፕቲቭ ኤምሲ 3000 እያለ ብዙ ዲስክሪፕቲቭ የሆኑ ታጎችን ልታዩ ትችላላችሁ። ያ አንዱ መነሻ የሆነው ፖይንት ይሄ ነው። በቃ ፔኔትሬሽን ቴስት ከተሰራለት በኋላ ነው ሎጎ ወይም ደግሞ ታግ የሚሰጠው። እንግዲህ እንደሚታወቀው ዓላማው ምንድን ነው? የአንድ ቢትመንን ሶፍትነስ ኦር ሃርድነሱን ነው ሊለይልን የሚችለው። ስለዚህ ሞር ሶፍት ከሆነ በቀላሉ ፔኔትሬት የማድረግ እድል ይኖረዋል ቴስት ላይ። ያ ማለት ኒድሉ በቀላሉ ወደ ውስጥ ይገባል። ሃርድ ከሆነ ደግሞ ኒድሉ ወደ ውስጥ ሳይገባ ከላይ የመቅረት እድል ይኖረዋል። በዛ ዲስክሪፕቲቭ በሆነ መንገድ ያንን ታግ ወይም ያንን ሎጎ ለዛ ለተፈለገው ዓላማ እንሰጠዋለን ማለት ነው። እንግዲህ ይሄ ፔኔትሬሽን ቴስት በጣም ቤዚክ ነው። ምክንያቱም ኢንዳይሬክትሊ የምንጠቀምበትን የኮንስትራክሽን ጂኦግራፊካል ቦታን በደንብ ይናገራል። ለምሳሌ እንዳልኳችሁ ፔኔትሬሽን ቴስት ለምሳሌ 67 ከተባለ በዋነኛነት ዲዛይን ስቴጅ ላይ ለዚህ አይነት ለምሳሌ ሞቃት ለሆነ ሀገር ወይም ሞቃት ለሆነ አካባቢ፣ ምክንያቱም ሰርፌስ ላይ ሙቀት አለ፣ ከዛ በኋላ ደግሞ የኢንቫይሮንመንቱ ሙቀት አለ። እነሱ ሲደማመሩ በቀላሉ የቢትመን ኳሊቲውን ሊያጣ ስለሚችል፣ ብሊዲንግ ሊመጣ ስለሚችል አስፋልት ከተሰራ በኋላ ይሄ መድማት የሚባል ልክ መኪና በሚሄድበት ሰዓት ፍሬም በሚይዝበት ሰዓት የመንሸራተት መድማት ነው የሚለው ብሊዲንግ፣ ወይም ደግሞ ኤክሰስ ሆኖ ሰርፈስ ላይ መታየት እድል ስለሚኖረው ያ ኤክሰስ ሆኖ የመታየቱ እድል በእርግጥ ብዙ የሆኑ ፓራሜትሮች ብዙ የሆኑ ኮንስትሬንቶች ይኖሩታል። በዋነኛነት ግን አንዱ ይሄንን የቢትመን ግሬድ መለየት መቻል ይኖርብናል። ስለዚህ ወፈር ያለውን ወደ ሞቃት ለሆነ ሀገር ደሊቨር እናደርጋለን። ቀዝቃዛ ለሆነ ሀገር ደግሞ ኦልሬዲ ሰርፈስ ቴምፕሬቸሩም ጂኦግራፊካል ቴምፕሬቸሩም በጣም ዝቅተኛ ስለሆነ ቀጠን ቢል ሞር ሪከመንደብል ነው። እንግዲህ ይህንን ቴስት በምንሰራበት ሰዓት ዋና ዓላማው የቢትመኑን ሃርድነስ እና ሶፍትነስ የምንለይበት አንዱ መንገድ ነው። በምንሰራበት ሰዓት እንግዲህ አፓራተሶች አሉ፣ ሞልድ አለን፣ ፔኔትሮሜትር ዲቫይስ አለን፣ ኮንትሮል የሆነ ባዝ ሊኖረን ይገባል፣ ቴስት ኮንቴነር
እነዚህ እና ፈርዘር ኒድሎች ይኖሩናል። ስታንዳርድ ኒድል አለ፣ ለዚህ ፐርፐዝ ላይ ብቻ ተብሎ የተቀመጠ ኒድል አለን ወይም መርፌ የምንለው። እሱን ከተጠቀምን በኋላ ነው እንግዲህ ዴዚግኔት ልናደርግ የምንችለው። ሌላ እንዴት አድርገን ሳምፕል እናዘጋጃለን የሚለውን ነገር እንሂድ። እንግዲህ ሳምፕል ፕሪፓሬሽን እንደሚታወቀው በዋነኛነት ከበርሜል ላይ ነው ቆርጠ የምንወስደው። ከበርሜል ላይ ሰፊሸንት እና ሪፕሬዘንታቲቭ ሳምፕል ከወሰድን በኋላ እናሞቀዋለን አንትል ኢትስ ቢካም ፍሉድ። እንግዲህ እዚህ ጋር ቴክ ኬር ማድረግ ያለብን ነገር ምንድን ነው? ወደ ፈሳሽነት እስኪቀየር ሙቀት ከሰጠነው ዊች ኢዝ ዴንጀር ነው። ምክንያቱም ፍላሽ ኤንድ ፋየር የሚባል ነገር አለ። ወደ እሳትነት ሊቀየር ሊነድ ራሱ ይችላል። ስለዚህ እሱን ቴክ ኬር ማድረግ ይኖርብናል። ምክንያቱም ለእኛ ኦልሬዲ ወደ ፈሳሽነት ከተቀየረ በኋላ መልሰን ኩል ወይም አትሩም ቴምፕሬቸር እንዲቀዘቅዝ ስለምናደርገው ብዙም ያን ያህል ብዙ ሂት ባንሰጠው ጥሩ ነው። ምክንያቱም ፕሮፐርቲውን የመቀየር እድል ስለሚኖረው እሱ ላይ በጣም መጠንቀቅ ይኖርብናል። እንግዲህ ካቀለጥን በኋላ ወደ ፈሳሽነት ከተቀየረ በኋላ ኮንትሮል ቴምፕሬቸር ሰተን ካቀለጥነው በኋላ ምንድነው የምናደርገው? ወደ ሞልድ ነው ትራንስፈር የምናደርገው። ሞልድ ውስጥ እንሞላዋለን። ልክ ሞልድ ውስጥ ከሞላናት በኋላ ምንድነው የምናደርገው? አትሩም ቴምፕሬቸር አየር ላይ ለአንድ ሰዓት እንዲቀዘቅዝ እናደርገዋል። ሚኒመም ነው የምላችሁ እንግዲህ ግን አት ሰም ኤክስቴንት እስከ 2 ሰዓት ድረስ ቢቆይም ሞር ሴፍ ነው። ቢትመኑ የአየር ላይ መቆየት እድሉ ቢሆን ጥሩ ነው። ያንን ካደረግነ በኋላ እንግዲህ በዋነኛነት ይህን ካደረግነ በኋላ ምንድን ነው የምናደርገው? ልክ 2 ሰዓት ከአየር ላይ ካቆየነው በኋላ ወደ ፔኔትሮሜትር ዲቫይሱ ከማምጣታችን በፊት ፔኔትሮሜትር ኒድሎችን ፍሪ ፍሮም ኤኒ ዲሌተሪየስ ሰብስታንስ ፍሪ መሆን አለበት። ምክንያቱም ይሄ ደስት ወይም ኮንታሚኔትድ የሆኑ ነገሮች ኒድሉ ላይ መቀመጥ መቻል የለበትም። እሱም በጣም እርግጠኛ ወይም የብረት ባህሪ ስላለው የመዛግ እድል ስለሚኖረው እሱም በጣም በቃ ማጽዳት መቻል ይኖርብናል። ምክንያቱም ሌላ ባድ ነገር ኮት ካደረገ ኢንኮንሲስተንት የሆነ ፊገር ነው የሚሰጠን። ስለዚህ ያንን ኢንኮንሲስተንት የሆነ ዴታ ላለመውሰድ ኒድሉ ፕሮፐርሊ ሻርፕ መሆኑን ማረጋገጥ ይኖርብናል። ሌላ ባድ ነገር እንደሌለው እርግጠኛ መሆን ይኖርብናል። ልክ እሱን ካደረግነ በኋላ ቀጥታ ያንን ሞልድ አምጥተን ኦልሬዲ በውሃ ውስጥ ቢሆን የተሻለ ነው የሚለን አንዳንድ ሪከመንደብል እንትኖች አሉን። ኦልሬዲ ያንን ውሃ ውስጥ አድርገን ሞልዱን ኦልሬዲ ውሃ ውስጥ አድርገን ብናመጣው ጥሩ ነው የሚለው። ግን አዘርዋይስ እሱም ካልሆነ ያን ያህል ማንዳቶሪ አይሆንም። አየር ላይ 2 ሰዓት ከቀዘቀዘ በኋላ ቀጥታ አምጥተን ፔኔትሮሜትር ዲቫይስ ላይ እናስቀምጠዋለን። ፔኔትሮሜትር ዲቫይስ ላይ ካስቀመጥነው በኋላ እንግዲህ ኒድሏን ከፍና ዝቅ በማድረግ የሳምፕላችንን ቶፕ እስኪነካ ድረስ ወደታች ዝቅ እናደርገዋለን። ልክ እርግጠኛ ሆነን ሳምፕላችንን ኒድሉ እንደነካው እርግጠኛ ከሆነ በኋላ ሪሊዝ ነው የምናደርገው። ኒድሉን በ5 ሰከንድ ውስጥ ያገኘነውን ዴታ ሪከርድ እናደርጋለን። በ5 ሰከንድ ውስጥ እንግዲህ ይሄን ካደረግነ በኋላ ኢሚዲየትሊ ያንን ቁጥር እናደርጋለን። 3 ቦታ ላይ በማጽዳት ኒድሉን በማጽዳት ከኤጁ 15 ሴንቲሜትር ርቀት ውስጥ 15 ሚሊሜትር or 1.5 ሴንቲሜትር ሬዲየስ ውስጥ ይህንን ቴስት 3 ጊዜ በመደጋገም ሪፒትድሊ በመደጋገም ቁጥሮችን እንወስዳለን። ያን ከወሰድን በኋላ አቬሬጅ እናደርጋለን። እዚህ ጋር እንደምታዩት እንግዲህ 60፣ 65፣ 63 መጥቷል። ትራያል 3 ቦታ በመውሰድ እንግዲህ በአቬሬጅ 62.7 አካባቢ መጥቷል። እንግዲህ ኦልሞስት ይህንን የቢትመን ሎግ እንግዲህ መወሰን እንችላለን ማለት ነው። ሚኒመም 60 ነው፣ ማክሲመም 70 ነው የሚለን አንዱ ፓራሜትራችን። ስለዚህ 60ን ሚኒመሙን ስለሚያሟላለን ኦልሞስት ይሄ ታግ ምን ብለን እንሰጠዋለን? 67 የሚለውን ነገር እንሰጠዋለን። እንግዲህ ይሄንን ቴስት በዋነኛነት እንዳልኳችሁ የሎጎ ዲተርሚኔሽን ነው። በዋነኛነት ፐርፐዙ ምንድን ነው? የቤዝድ ኦን ዜር ጂኦግራፊካል ኤሪያ ኮንስትራክት በምናደርግበት ሰዓት ሞቃት ነው ቀዝቃዛ ነው የሚልበት መንገድ ጎን ለጎን ሪከመንድ የምናደርግበት አንዱ መንገድ ነው። ይህንን ቴስት ካየን በኋላ ሌላው የደክቲሊቲ ቴስት ነው። እንግዲህ ደክቲሊቲ ቴስት አሁንም ቴስት ስታንዳርድ አለው። አስተምዲ 113 ነው። አላማው የኢላስቲሲቲ ኤንድ ስትሬቻቢሊቲ ኦፍ ቢትመን ነው። ምን ያህል ኢላስቲክ ያደርጋል፣ ምን ያህል ኢሎንጌትድ ሆኖ በደንብ ስትሬች አድርጎ እስከሚቆረጥ ድረስ ምን ያህል ይሄዳል በመወጠር ፑል በማድረግ ይቅርታ፣ ያንን ነው የሚነግረን። ስለዚህ ፐርፐዝሊ ኢላስቲሲቲ ኦፍ ቢትመን ኮንተንትን ነው የሚነግረን።
እንግዲህ እንዴት አድርገን ምን አይነት ዲቫይሶችን ምን አይነት ኢኩዊፕመንቶችን እንጠቀማለን የሚለውን ነገር ሞልድ እንጠቀማለን። ደክቲሊቲ ሞልድ አለን፣ ወተር ባዝ ደክቲሊቲ ራሱን የቻለ ማሽን አለን። ይሄ ነገር እንግዲህ ካዘጋጀን በኋላ በተመሳሳይ ሁኔታ ሳምፕል ፕሬፓሬሽን ነው የምናደርገው። እንግዲህ ሳምፕል ፕሬፓሬሽኑ እዛ ፔኔትሬሽን ላይ እንዳደረግነው በተመሳሳይ ሁኔታ እናሞቀዋለን። ካሞቅን በኋላ ወደ ሞሉ ትራንስፈር እናደርጋለን። እዚህ ጋር በጣም በቃ ኮንትሮል መሆን መቻል አለበት። ይሄን ካደረግነው በኋላ ለ30 ደቂቃ እንግዲህ አየር ላይ እንዲቀዘቀዝ እናደርገዋለን። ተመሳሳይ ሀሳብ ነው ያለው። ይሄን ካደረግነው በኋላ እንግዲህ ሞልድ ውስጥ ከሞላ ነው በኋላ ኤር በብሎችን ግን በጣም በቃ ቴክ ኬር ማድረግ መቻል አለብን። ምክንያቱም ከፍተኛ የሆነ ኤር በብል ካለው በቀላሉ ቶሎ የመበጠስ እድል ስለሚኖረው ኤር በብል እንዳይኖረው ቴክ ኬር ማድረግ አለብን። እንግዲህ ከ30 እስከ 40 ደቂቃ አየር ላይ ካቆየነው በኋላ ወደ ውሃ ውስጥ ነው የምንከተው። አት ሩም ቴምፕሬቸር 27 ዲግሪ ሴንቲግሬድ ሞስት ፕሮባብሊ ግን 25ም ኢትስ ኦኬ። በዛ በሆነ አትሩም ቴምፕሬቸር ውስጥ ለ90 ሚኒት ውሃ ውስጥ እናቆየዋለን። ውሃ ውስጥ ከቆየ በኋላ እንግዲህ ቀጥታ ያንን ሳምፕል ወዴት ነው ትራንስፈር ብናደርገው ሙሉ በሙሉ 90 አፍተር ኮምፕሊሽን ኦፍ 90 ሚኒት ዳይሬክትሊ ትራንስፈር ኢንቱ ዘ ሞልድ ደክቲሊቲ ዲቫይስ ወደዛ ትራንስፈር እናደርጋለን። እዛ ውስጥ እንግዲህ ደክቲሊቲ ዲቫይሱን ውሃ እንሞላዋለን። አትሩም የሆነ ቴምፕሬቸር ውሃ ከሞላውን በኋላ ምንድነው የምናደርገው? እዚህ ጋር 00 ወይም መነሻ ኢኒሻል ዳታውን እርግጠኛ መሆን መቻል ይኖርብናል። ሪከርድ ዳታ ሊኖረን ይገባል። ኢኒሻሉ 00 መሆኑ አዘርዋይስ 10ም ከሆነ 10 ብለን መነሻ መያዝ ይኖርብናል። ግን መነሻው 00 መሆኑ እርግጠኛ መሆን መቻል አለብን። እሱን ካደረግን በኋላ በሁለቱም አቅጣጫ ሞልዱን እዛ ውስጥ ከከተትን በኋላ ሞልዱን እንዲለቅ እናደርገዋለን። ጫፍና ጫፉን ካስያዝን በኋላ እንዲወጠር እናደርጋለን። እንግዲህ በሚወጠርበት ሰዓት እርግጠኛ መሆን ያለብን ምንድነው? በሚኒት 50 ሚሊ ሜትር ሬት እየሄደ መሆኑን ዲቫይሱን እርግጠኛ መሆን መቻል ይኖርብናል። እንግዲህ 50 ሚሊ ሜትር በሚኒት እየሄደ መሆኑን እርግጠኛ ከሆነ ኦልሬዲ ስታንዳርድ ስለሆነ ያንን ዴታ ሪከርድ እናደርጋለን። እንግዲህ ምን ያህል ዲስታንስ ሄደ ነው አሁን እዚህ ጋር ትልቁ ሄዶ ምን ያህል ዲስታንስ ላይ ተበጠሰ የሚለውን ነገር ቼክ ማድረግ ይኖርብናል። ይሄንን ካገኘን በኋላ እንግዲህ ይሄንን ኮምፕሊትሊ እርግጠኛ ከሆነ በኋላ እና ይሄንን ዴታ ካገኘን በኋላ በዋነኛነት ምን እናደርጋለን? ዳታ ይኖረናል፣ ሪከርድ ዳታ ይኖረናል። ኦልሬዲ እንደምታዩት እዚህ ጋር 1 2 3 ትራያሎች አሉን። የመጀመሪያ ትራያል 100፣ ሁለተኛውም 110 105 ኢኒሻላቸው ግን ይለያይ። ሁሉንም ስናቀናነስ ኦልሞስት 100 ነው የሚለው። እንግዲህ ኤቫሉዌሽን የትኛው ስቴጅ ላይ ነው ሞር ሪከመንደብል የሚሆን የሚለውን ነገር ኤቫሉዌት የሚያደርግበት የራሱ ስፔክ አለው። አስፐር አሽቶ እንግዲህ 100 እና ከ100 በላይ መሆን አለበት ይላል ስትሬች የሚያደርግበት ዲስታንስ። አዘር ሊትሬቸር ኢንዲያን ስታንዳርድ ከሆነ ደግሞ እስከ 75 ድረስ ይላል። እንግዲህ ይሄንን በዚህ ሊሚት ውስጥ ከሆነ ሞር ወደ ኳሊቲ ቴስቱን ስላለፈ ለስራ ሰርቲፋይ ሆኖ አገልግሎት ላይ ይውላል ማለት ነው። ቀጣይ ሌሎች ቴስቶች አሉን፣ እነሱ የምናይበት ሁኔታ ይኖራል። እስከዛው ድረስ መልካም ጊዜ